ልክ ልሳን እንደምትናገሩት ዝም ብሎ ጸጋ ተሰጥቷችሁ አይደለም ከጸጋው ጋር ውላችሁ የሚመጣ ነገር ነው ካራክተር ልሳን የምትሞሉት ነገር ነው ልሳን ተሰጥቷችሁ የምትናገሩት ነገር ነው ትንቢትም ቢሆን እንደዛው ካራክተር ግን ያ ክርስቶስ ከተባለው ጋር ያ ከእግዚአብሔር ጸጋ ጋር ቁጭ ብላችሁ የምትሰሩት ጉዳይ ነው ባይዘው የእግዚአብሔርን ቃል ልትማሩ የመጣችሁ እግዚአብሔር ይባርካችሁ የእግዚአብሔርን ቃል ምንማረው ብርቱ ስንሆን አይደለም የእግዚአብሔርን ቃል ምንማረው ጥሩ ስሜት ሲሰማን አይደለም የተቀደሰን እንደሆነ ሲሰማን አይደለም አሪፍ ውሎ ስንውል አይደለም ይልቁንስ የሚያስፈልገን ስንደክም ነው ሲያቀተን ነው ግራ ሲገባን ነው የሚያስፈልገን አሪፍ ሞመንት ላይ መንተን ምን ሰማው ነገር አይደለም አዎ በዛም ሁኔታ ምን ሰማው ነው ነገር ግን ይበልጥ የሚያስፈልገን ስንደክም ነው ስንበረታ አይደለም ወደ ህብረት ምን መጣው ስንበረታ አይደለም ወደ ቤተ ክርስቲያን ምን መጣው ይልቁንስ የደከመን ጊዜ ነው ስንበረታ ብቻ ምን መጣ ከሆነ ምን ሰማ ከሆነ ምን ልንሆን ነው ምን መጣው ስንደክም እኔ ስደክም ብቻ አይደለም ምሰማው ስደክም እንደውም የእግዚአብሔርን ቃል እናገራለሁ ስናገረው ይፈውሰኛል ኢየሱስ ብዬ ስጠራ ውስጤ ያለው በሽታ ውስጤ ያለው ህመም ውስጤ ያለው ችግር አይምሮ ውስጥ ያለው ነገር ሁሉ ይጠረጋል ስሰማ ብቻ አይደለም ስናገረው ማናችንም ለማስተማር ብቁ ሆነን ሳይሆን የእግዚአብሔር ጸጋ ይመሰገን ዘንድ ነው ለማስተማር ለመናገር ብቁ ሆኜ አይደለም ከማናችሁም በምንም ነገር ታናሽ ነኝ ለትህትና ሳይሆን የምለው የሆንኩትን ስለማውቅ ማን እንደሚያቆመኝ ስለማውቅ ጥሩ ትሁት ለመባል ሳይሆን ያለኝን ቦታ ስለማውቅ የእግዚአብሔር ጸጋ ይገርመኛል ለምን እንድናገር እንኳን እንደሚፈቅድልኝ ይገርመኛል ስለዚህ የእግዚአብሔር ቃል የሚያስፈልገን ደክመንም ነው ስንደክም እመኑኝ ሰይጣን ከህብረት እንድንርቅ የእግዚአብሔርን ቃል ከመስማት ዞር እንድንል ነው የሚያደርገው ከቤተ ክርስቲያን ዞር እንድንል ነው የሚያደርገው እግዚአብሔር ኢየሱስ ክርስቶስ ጌታችን የመጣው ኃጢአተኛውን ፈልጎ ነው ሊውል የሚፈልገው ከኃጢአተኛው ጋር ነው ወደ እርሱ አምጥቶ ሊያጸድቀው ሊያበረታው አይዞህ አለውል ሊለው ራሱን ያለን ስለዚህ እግዚአብሔር ቃል ስንሰማው ይፈውሳል ስንናገረው አድኖን ያድናል የዋሆች ብፁዓን ናቸው ምድርን ይወርሳሉና ይላል ምን ማለት ነው መጽሐፉ ምንድነው የሚለን የዋህ ምን አይነት ነው ይህን ቃል እዚህ ቃል ውስጥ እስካሁን ስንማር ስናይ አይደል የሚያዝኑ ሚሉትን አይተን ነበር የሚያዝን ማለት ህይወት ስለቸገረው አልቅሶ ወደ እግዚአብሔር የሚጮህ አይደለም እዚህ ጋር የሚያወራው ገንዘብ ቸግሮት የሚያለቅሰው አይደለም እዚህ ጋር የሚያወራው ብለን አውርተናል በዙሪያው ያለውን ኃጢአት አይቶ ከእግዚአብሔር ጽድቅ አንፃር ሲመለከት ተመልክቶ የሚያዝን ነው ብለናል ኢሳይያስን ታላቁን ነብይ አንስተናል በመንፈስ ድሆች ማለት መጎሳቆል ማለት አይደለም ብለናል ራስን ባዶ ማድረግ እንጂ ጽድቄ ክርስቶስ ነው እኔ የለኝም ታስፈልገኛለህ ለተለት ማለት ነው እንጂ ዛሬ ደግሞ የዋህ ማለት ምንድነው ደካማ ማለት ነው ወይ የሚፈራ ማለት ነው ወይም ደግሞ በእግዚአብሔር ቤት ውስጥ ዝም ብሎ ፓሲቭ የሆነ ማለት አክቲቭ ያልሆነ በቃ ምንም ነገር የማያደርግ ዝም የሚል የሚደባበቅ ነው ማለት ነው ወይ ቸርች ውስጥ ጎንበስ ብሎ መጥቶ ጎንበስ ብሎ የሚወጣ ነው ማለት ነው ወይ አይደለም የዋህ ማለት እንደዛ አይደለም ምንም አቅም የሌለው ማለት ነው ወይ የዋህ አይደለም ሁሉም ሰው መጥቶ እንደፈለገ ላይ እንደፈለገ እንዲጠቀምበት እንዲቀልድበት መፍቀር ነው ወይ የዋህ ማለት
አቅም የሌለው ማለት ነው ወይ የዋህ ማለት? እርሱ እኮ የዋህ ነው፣ ለዛ እኮ ነው የሚቀልዱበት ይባላል። መጽሐፍ ቅዱስ የሚለው እርሱ ነው ወይ? ያ የሰው ሐሳብ ነው። የመጽሐፍ ቅዱሱ የዋህ ግን ምንድነው? ይሄ እንደምንለው ነው ወይ? አይደለም። በመጽሐፍ ቅዱሳችን ታላቁ መምህራችን ኢየሱስ ክርስቶስ የዋህ ተብሏል። ራሱ ብሏል፣ እኔ የዋህ በልቤ ትሁት ነኝ አለ። ታዲያ ኢየሱስ አቅም የለውም ወይ እንጠይቅ። ስለዚህ አቅም የለውም ማለት አይደለም። ኢየሱስማ በደንብ ነው አቅም ያለው። ደግሞ መናገር ባለበት ሰዓት ደግሞ ይናገራል። በማን ፍቃድ? በእግዚአብሔር ፍቃድ። ፈሪሳውያንን ተናግሯል። በአባቱ ቤት ሲሸጡ ጠረጴዛውን ገለባብጧል። መስቀሉን ያለምንም ፍርሃት በነዛ በጨካኞች እጅ ተይዞ ሳይፈራ ሳይለምን ሳያለቅስ ተሰቃየው አመመኝ ሳይላቸው ጌታ ህመሙን ቻል አድርጎ ስለኛ ሲል መስቀልን ተቀብሏል። ስለዚህ የዋህ ማለት ደካማ ማለት አይደለም። ለራሱ ምንም ቦታ የማይሰጥ ማለት ነው ወይ? የዋህ አይደለም። ራስን መጥላት ነው ወይ? አይደለም። ምንም ጥቅም እንደሌለው ማሰብ ነው ወይ? አይደለም። የዋህ ማለት እግዚአብሔርን የሚያውቅ ማለት ነው። የዋህ ማለት በእግዚአብሔር ማንነታቸውን የሚያውቁ ማለት ናቸው። ክርስቶስ የአይደንቲቲ ችግር የለበትም። ማንም ሰው መጥቶ አቢዝ ሊያደርግ ሲሞክር፣ ማንም ሰው መጥቶ ሊገለው ሲሞክር፣ የሆነ ነገር ሲያደርገው ሲክደው፣ የሆነ ነገር ሲሆን ምንም አይነቃነቅም። እሱን ሊገሉት ሲሉ ሲጨቁኑት ምን ሲሉ የሆነ ኃይሉን መዞንትን ያውቃል። ያለው ለምን እንደመጣ ያውቃል። በኢሳይያስ በትንቢቱ ላይ የተነገረውን ያውቃል። ሊታረድ በሸላቶቹ ፊት ሊታረድ እንደሚነዳ በግ ዝም እንዳለ አፉን እንደማይከፍት ያውቃል። ችግር የለበትም። ለምን እንደመጣ ፐርፐዙን ያውቃል። የማንነት ችግር የለበትም። የእግዚአብሔር ልጅ ነው። እሱ ራሱ አምላክ ነው። የማንነት ቀውስ የለበትም። ስለዚህ የዋህ ማለት ምን ማለት ነው የሚለውን ስናይ አቅም ያለው ነገር ግን አቅሙን በእግዚአብሔር ስር የሚያስገዛ ማለት ነው። ምንም ኢየሱስን ማየት እኮ አቅም አለው ነገር ግን ለእግዚአብሔር የሚያስገዛ ማለት ነው። ዛሬ አቅም ያላችሁ ፖዚሽን ያላችሁ አቢዩዝ የምታደርጉበት የምትጠቀሙበት ካላችሁ ልክ አይደላችሁ። በእግዚአብሔር ቤት ይሄ አይሰራም። የምድር ሲስተም አለ። ጨቁን፣ በዚህ ብልጦነ እንደዚህ አድርግ፣ ይሄን ገልብጥ፣ በዚህ በኩል አድርግ የሚል አለ። እሱ የምድር ሲስተም ነው። የእግዚአብሔር ልጅ ግን የዲያብሎስን ሥራ ያፈርስ ዘንድ ተገለጠ ይላል። የምድር ሐሳብ የዋህ ማለት በእግዚአብሔር መንግስት ምን አይነት ነው የሚለውን እየገለጠልን ነው። ማን ነው ይሄን የሚያስተምረን? ኢየሱስ ክርስቶስ። የዋህ አቅም አለው። የዋህ በደንብ አድርጎ ነው አቅም ያለው። የዋህ መብት አለው። መብት የሌለው ማለት አይደለም፣ መብት አለው። ነገር ግን ሁሉ ነገሩ ግን ለእግዚአብሔር የሚያስገዛ። መጀመሪያ ምን አለን? ጌታ ሆይ እንፈልግሃለን፣ በመንፈስ ደሆች ነን፣ ባዶ ነን አለን። ከዛ ስለ ኃጢአታችን ስለ በደናችን ከእግዚአብሔር ጽድቅ አንፃር አዘንን። ከዛስ ጌታ ሆይ ዛሬ ደግሞ ያለኝን ሁሉ ላንተ አስገዛለሁ ወደሚል መጣ። ምንን የሚሰብር ነው? የዋህነት፣ ፕራይድን የሚሰብር እኔ የሚለውን ማንነት የሚሰብር። እመኑኝ አብዛኞቻችን በጣም ችግር ያለብን በተለይ እንደ ወጣት ፕራይድ የሚባለው ነገር ነው። ስለዚህ ይሄ ማንነቴን አልፈልግም
ምትሉ ሰዎች ካላችሁ የእግዚአብሔር ቃል ሁለንተናችሁን ይፈውሳልና ስሙት። ፕራይድ የሚባለውን ነገር ስንሰብር የዋህነት ይወለዳል። ስቴፕ አለው ጌታ ሲያስተምረን። በመንፈስ ድሆች አለን፣ ባዶ የሚያዝኑ አለ፣ ኃጢአታቸውን ሳይሆን ራሳቸውን። አያችሁ፣ ወደ ወዚኛው ፓርት መጣን። ፕራይድ ይሰበራል። አሁን ትልቁ ነገር ዝሙት፣ የሆነ ኃጢአት፣ ስርቆት፣ መግደል እንላለን። ፕራይድ ትልቁ ችግር፣ ለሰው የማይራራ ራስ ወዳድ፣ በእግዚአብሔር ቤት ውስጥ እንዳሸን የሞላ ፕራይድ ይባላል። አገልግሎት ሲሰጥ፣ ፖዚሽን ሲሰጥ ልብ የሚሞላው ትዕቢት፣ ከሰዎች ራስን ለይቶ ማየት፣ የሆነ ፖዚሽን የሆነ ስም ሲሰጥ፣ ፓስተር ሲባል፣ ነብይ ሲባል፣ የእግዚአብሔር ጸጋ ሲገለጥበት ፕራይድ፣ ለራስ ስም ግንባታ መጠቀም፣ በእግዚአብሔር ዘንድ የሚያስነውር ትክክል ያልሆነ በልዑል እመሰላለሁ ሲል ነው ሰይጣን የወደቀው። ትሁት ሳይኮን የዋህ መሆን አይቻልም። የዋህ ለመሆን መጀመሪያ ትህትና ያስፈልጋል። ራሳችሁን ስቲል የሆነ ነገር ሀፕን ሲያደርግ የምትከላከሉ ከሆነ ይሁን ለኔ እኮ እዚህ ጋር ነበረ እንዴ አንተ አላየህም የኔ ጉዳይ እንደዚህ ነው ምናምን ብላችሁ የምታብራሩ ከሆነ እኔ ራሴን ብዙ ጊዜ ዲፌንድ ሳረግ አገኘውና ደነግጣለሁ። ከቆየው በኋላ ሳስተውል በጣም በራሴ ያዝናለሁ። በተለይ ጌታን ሳይው እናየዋለን ጌታ በጣም አፍራለሁ። አንዳንዴ ምንም ባላረኩት ምንም ባልሆነ ሁኔታ ተከስቼ ሳገኝ ዲፌንድ ሳደርግ ስቆም ለራሴ ሳይ ምን ያህል ሼም እንደሚሰማኝ ያሳፍራል። የኛን ጌታ ስታዩት ያሳፍራል። ስለዚህ የዋህ የሆነ ሰው ራሱን ፕሩቭ ለማድረግ አይደባደብም፣ አይጨቃጨቅም፣ አይሯሯጥም። ምድርን ይወርሳሉና ይላል። ምድርን ይወርሳሉና መንግስተ ሰማያትን ምድርን ይወርሳሉና። ለምን ምድር አለ? ምድር ላይ ምን አይነት ሰዎች ናቸው ምድርን ለመውረስ የሚሞክሩት? ምን አይነት ሰዎች ናቸው? በራሳቸው ነው አይደል? ያለ እግዚአብሔር በራሳቸው አቅም ለመውሰድ ይሞክራሉ። የዋሆች ግን ከእግዚአብሔር እንዲሰጣቸው ይጠብቃሉ። እግዚአብሔር እንዲሰጣቸው ይጠብቃሉ። አይዘርፉም፣ አይሰርቁም፣ ምንፕሌት አድርገው ሰዎችን የሆነ ነገር አያደርጉም። ኃይልን ዝም ብሎ አይወስዱም፣ ፎርስ አያደርጉም። የእግዚአብሔርን ጊዜ ይጠብቃሉ። የተሰጣቸውን ደግሞ ስልጣን አቢዩዝ አያደርጉትም። እግዚአብሔር ባይዘዌ የዋህ ላልሆነ ሰው ስልጣንን አይሰጥም። እንደ ዮሴፍ ላልሆነ ሰው ስልጣን አይሰጥም። ምክንያቱም የዋህ ካልሆነ ፕራይድ እና ፓወር ሲገናኝ የእግዚአብሔርን መንግስት የሚያሳይ አይደለም። ህዝቦችን አቢዩዝ የሚያደርግ ነው፣ የሚያጠፋ ነው። የዋሆች ራሳችንን እንይበት፣ ራሳችንን እንመልከትበት። ራሳችንን ካላየንበት ምንም ዋጋ የለውም። ካልተማርንበት ምንም ዋጋ የለውም።
ህይወትን ልንማር ነው የመጣነው። ህይወታችንን ልንመረምርበት ነው የመጣነው። መንገዳችን ልክ ነው ወይ? አካሄዳችን ልክ ነው ወይ? ለራሳችን ጊዜ እንስጠው እስኪ። ራሳችሁን ዲፌንድ ስታረጉበት የነበረውን ጊዜ እስኪ አስተውሉት። ራሳችሁን ዲፌንድ እያደረጋችሁ የነበረበትን ጊዜ በመካከሉ ደቀ መዛሙርቱና ህዝቡ ነበሩ። የህዝቡና የደቀ መዛሙርቱን ልዩነት አይተናል ባለፈው። ህዝቡ ቶሎ የሆነ እንትን ነው የሚፈልገው፣ ውጤት፣ ቶሎ የመጣባቸውን በሽታ መፈወስ፣ ያለባቸው ችግር እንዲፈወስ፣ ያለው ሁኔታ ቶሎ እንዲቀየር፣ ወዲያውኑ አቅም ማግኘት፣ በቃ እስራኤላውያን ከሮማውያን እጅ ወጥተው ቶሎ መምራት፣ የሆነ ነገር መሆን፣ ስልጣን መያዝ ምናምን አሳባቸው። ለእግዚአብሔር ሳይገዙ ምን ይፈልጋሉ? በረከትን። ራሳቸውን ሳይክዱ በረከትን ይፈልጋሉ። ያላቸውን ሳይለቁ፣ ሀብታቸውን ሳያስገዙ፣ ራሳቸውን ሳይክዱ። ደቀ መዛሙርት ግን የእግዚአብሔርን መንገድ ይጠብቃሉ። ራሳቸውን፣ አቅማቸውን ለእግዚአብሔር ያስገዛሉ። እግዚአብሔር እንዲመራቸው ይጠብቃሉ። የደቀ መዛሙርቱ ባህሪ የዋህ ነው። እንደ ህዝቡ አይደለም። ህዝቡ ቶሎ ነው ለውጥ የሚፈልገው አይደል? ሁለት የተሰበሰቡ ደቀ መዛሙርቱም ይለናል። ደቀ መዛሙርቱ እንደ ህዝቡ አይደሉም። ቶሎ ለውጥን የሚፈልጉ አይደሉም። በእግዚአብሔር ማለትም የእግዚአብሔርን እቅድ የሚጠብቁ እንጂ ቶሎ ነገር ሁሉ ነገር ሆኖላቸው ቶሎ እንዲቀየር የሚፈልጉ አይደለም። እስኪ ራሳችንን እንመልከት። እስኪ የሆነ ነገር ሲሆን ቶሎ እንዲቀየር ነው የምንፈልገው? የእግዚአብሔርን ታይሚንግ ያንተ ፍቃድ እንላለን ወይስ ቶሎ ቶሎ እንዲሆን ነው የምንፈልገው? ጌታን እኮ ሊያነግሱት እኮ ፈልገው ነበር። ነገር ግን ጌታ ያለ ጊዜ ስለነበር ነው አለ። የሚከተሉ የእግዚአብሔርን ፍቃድ ነው። እኛስ እንደዛ ነን ወይ? ፓወር ከፕራይድ ጋር ሁሌም ምንድነው የሚያመጣው? ዲስትራክሽን። በእግዚአብሔር ቤት ውስጥ አሁን የምናየው በጣም በቸርች ውስጥ በእግዚአብሔር ቤት ውስጥ በእያንዳንዱ ቦታ የምናየው ነገር ምንድነው? ፓወር አላቸው። ፕራይዳቸውን ሳይጥሉ ካራክተራቸው ሳይሰራ የሆነ ነገር መሪ ይሆናሉ። የሆነ ቤተክርስቲያን የሆነ ነገር ይሆናሉ። ከዛስ ዲስትራክሽን፣ ቤተክርስቲያን ውስጥ መከፋፈል፣ መበታተን ይመጣል። ነገር ግን ፓወር የሚባለው ነገርና የዋህነት ሲጨመር ግን ምን ይመጣል? በረከት ይሆናል። የዋሆች ባሉበት ሚኒስትሪ ውስጥ ሊሆን ይችላል፣ ቤተክርስቲያን ውስጥ ሊሆን ይችላል። ኦቶሪቲያቸው ሲሰጣቸው ምን ይሆናል? ቤቱ የሰላም ይሆናል፣ የህብረት ይሆናል። አስቸጋሪውም ሰው፣ ረባሹም፣ ጤነኛውም ሰው አብሮ የሚቆይበት ይሆናል። ኢየሱስ ማዳኑን ሌላ ሰው አቢዩዝ ለማድረግ አልተጠቀመበትም። ኮንትሮል ከማድረግ ይልቅ ዝቅ ብሎ እግርን ማጠም መረጠ። እኛ ግን የሆነ እስኪ አቅም ስናገኝ የሆነ ፖዚሽን ስናገኝ ኮንትሮል ነው የምናደርገው ወይ ዝቅ ብለን እግር ነው የምናጠው? ጠላቶቹን ራሱ ከመግደል ይልቅ ጠላቶቹን ከማጥፋት ይልቅ ምን አደረገ? ዝም ማለትን መረጠ። ሁሉ ነገር በሰማይም በምድርም ያለው ምን ተሰጥቶኛል አለ? ስልጣን ተሰጥቶኛል አለ። ነገር ግን አንዳችም ነገር አላደረገም።
ምንም ነገር አላደረገም። ሲያሰቃዩት ሲገርፉት ምን ሲል ዝም አለ። የዋህነት ማለት ይሄ ነው። ስለዚህ ስልጣን የሚከተለው ካራክተርን ነው። እመኑኝ ከእግዚአብሔር ዘንድ ማለት ነው ካራክተር ሳይሰራ ምንም ፖዚሽን የለም። ከእግዚአብሔር ዘንድ አይሰጥም። ቤቱን እንድትበትኑ ቤቱን ዲስትራክት እንድታረጉ አይሰጥም። ካራክተራችን እንዴት ነው የሚሰራው ብትሉ ከእግዚአብሔር እግር ስር ከመሆን ቃሉን ከመማር ቃሉን ሳንማር ቃሉን እግሩ ስር ሳናጠና ሳንንበረከክ የምን አገልግሎት ነው? ድምጥማጡን እናጠፋለን። ስለዚህ እመኑኝ ካራክተር ሆኔ ስወለድ ይገርማቸዋል ጥሩ ቤተሰብ ነው የነበረኝ ከነሱ ነው የወረስኩት ምናምን የለም የሚባል ነገር የለም። ከእግዚአብሔር ዘንድ ከክርስቶስ የምትማሩት ከክርስቶስ የምትወስዱት ነገር ነው። ካራክተር ከሌላችሁ እግዚአብሔር ስልጣንን አይሰጣችሁም። ካራክተር ከተሰራ በኋላ ነው የሚሰጣችሁ። ደቀ መዛሙርቱን አስተምሮ ነው ካራክተራቸውን ሰርቶ ነው። ዝም ብላችሁ ያቸው የተሰራ ማንነት ነው ያላቸው። ፐርፌክት ናቸው አይደሉም፣ ግን የተሰራ ማንነት አላቸው። ከክርስቶስ የተማሩ ናቸው። ደቀ መዛሙርት ናቸው። ካራክተር ሳይሰራ ስልጣን ከተሰጠ ለቤተ ክርስቲያን በጣም አደጋ ነው። ለየትኛውም አገልግሎት በጣም አደጋ ነው። ስለዚህ ህዝቡ ምንድነው የሚፈልገው? ቶሎ ብሎ መጠቀም ነው የሚፈልገው። ህዝቡ የሚፈልገው ምንድነው? ቶሎ የሆነ ውጤት ነው የሚፈልገው። ቶሎ አቅም ነው የሚፈልገው። ለእግዚአብሔር ራስን ሳያስገዛ መባረክ ነው የሚፈልጉት። በቃ መፈወስ መዳናቸውን በቃ ይሄ ያላቸው የሚሰጣቸው ምግብ ምናምን እንዲባዛላቸው ነው የሚፈልገው። ጌታ ግን እንደዛ አይደለም። እነሱ ህዝቦች እኮ ናቸው ያበላቸው ያጠጣቸው። በኋላ ላይ ምን አሉ? ይሰቀል። ህዝቡ በሙሉ እኮ ነው ይሰቀል ያለው። ተሰብስቦ ህዝቡ ይሰቀል አለ ጌታው። ጌታ ልብን ያውቃል፣ የሚከተለውን ያውቃል፣ ተማሪውን ያውቃል። ጌታ ደቀ መዝሙሩን ያውቃል። ልታነክሰው ስላጨበጨብክለት አስሸውደውም። ጌታ ልብን የሚመረምር ጌታ ነው። ልብን የሚያውቅ ጌታ ነው። ህዝቡ የሚፈልገው ጌታን እንደ ዕቃ መጠቀም ነው። ማለትም አንድ የሆነ ነገር ጥሩ ነገር የሚሰጣችሁ እናንተን ፊድ የሚያደርጋችሁ ነገር ምን ትፈልጋላችሁ? በቃ ያን ነገር መጠቀም ነው ትፈልጉት። እንዲያድናቸው እንዲመግባቸው የሚያስፈልጋቸው ነገር እንዲያደርግ ነው እንጂ የሚፈልጉት ጌታቸው እንዲሆን አይፈልጉም። ደቀ መዛሙርቱ ናቸው የዋሆች፣ አቅማቸውን የሚያስገዙ ጌታዬ ነህ ብለው የሚሾሙ። ስለዚህ ደቀ መዛሙርቱ ይለዩ ነበር። የእግዚአብሔርን ጊዜ ጠብቁ ነበር። ከኢየሩሳሌም እንዳትወጡ ኃይልን እስክትቀበሉ ድረስ ይጠብቃሉ። ቁጭ ብለው አቅማቸውን ያስገዛሉ። እግዚአብሔር እንዲመራቸው ይፈልጋሉ። በቃ ምን ማለት ነው? ባይገባኝም እግዚአብሔር ሆይ እገዛልሃለሁ፣ አንደርስታንድ ባላደርግም እገዛልሃለሁ ማለት ነው። የዋህ እንደዛ ነው የሚያደርገው። በጌታ ሆይ በር ይከፈት፣ የኛው በር ይከፈት ብሎ አይጨቃጨቅም። ጊዜህን እጠብቃለሁ። ምንድነው የምትለኝ? ጌታ ሆይ ይህን በር ክፈት፣ በዚህ በኩል መሄድ አለብኝ ብሎ ጌታውን ፎርስ ለማድረግ አይሞክርም። ምንድነው ያንተ ፍቃድ? ጉዳዩ የፍቃድ ጉዳይ ነው። ለፖዚሽን አይጣሉም። እኔ የዋህ በልቤ ትሑት ነኝ ይለናል ማቴዎስ 11:29 ላይ ስናየው። ስለዚህ የዋህነት እኔ የዋህ በልቤ ትሑት ነኝ ካለ ጌታ መምህሩ እንደዛ ካለን የዋህነት ምርጫ አይደለም። ማቴዎስ 11:29 የዋህነት ምን አይደለም? ምርጫ አይደለም።
ትልቁ የክርስቶስ ትምህርት ቤት ነው። እኔ የዋህ ብሎ የተናገረው ነገር እኮ በልቤ ትሁት ነኝ፣ ከእኔ ተማሩ። በቃ ይሄ ነው ትምህርት ቤቱ ራሱ ይሄ ነው። ይሄ ከሌለን ብዙ አራምደንም። ስለዚህ ማንም ሰው የክርስቶስን ካራክተር ሳይዝ ስልጣንን ቢፈልግ ሌላ ነው አላማው፣ ለራሱ ነው ማለት ነው። ደግሞም ይወድቃል፣ አይሳካለትም። ስለዚህ ራሳችንን ዛሬስ ፕሩቭ ለማድረግ እንሯሯጣለን ወይ? የኛን ፒክቸር ለምሳሌ እንበል፣ ኤግዛምፕል እንስጥ። ለምሳሌ እዚህ ጋር ሁላችንም ሜንቶር ለምሳሌ ፓስተር አሊ ነው። ከሌ እንደዚህ አጥፍቷል ሲባል ሄደን ራሳችንን ፕሩቭ ለማድረግ ለማስተካከል፣ ስምን ለማስተካከል እንትና እንደዚህ ያረገ ነው እንደዚህ ነው ብለን ከዛ በኋላ የራሴን ስም አሪፍ አድርጌ የተከሌን ደግሞ ለማበላሸት እንሄዳለን ወይ? እዚያው ለምሳሌ ናውድ ባይብል ስታዲውን ሊድ የሚያደርግ ነው። እዚህ ሊደርሺፕ ውስጥም ነው መጥቼ ከሊኮ እንዲያረገ ነው ባይብል ስታዲ ውስጥ እኔ ግን ይገርማል በየጊዜው እየተገኘ ነው እኔ እንደዚህ ነው ብለን የራሳችንን ኢሜጅ ነው ወይ ማስተካከል የምንፈልገው? ወይስ በሐሰት ተከሰን ደግሞ ፕሩቭ ለማድረግ እንጨቃጨቃለን ወይ? አይ እሱ ነው ጥፋተኛ ብለን ከዚህ ለቀን እንሄዳለን ወይ? እዚህ ጋር ችግር አለ ብለን ፕሩቭ ለማድረግ አኩርፍ ያለው ብለን እንሄዳለን ወይ? ወይስ እንደ ጌታ ዝም እንላለን? ስለዚህ እመኑኝ ሁሌም ራሳችሁን መከላከል ከፈለጋችሁ ያደክማችኋል። ራሳችሁን ኤክስፕሌን ብዙ አታድርጉ ለሰዎች። ጌታ አላደረገም። እናየዋለን፣ ጌታን በደንብ እናያለን። ስለዚህ ጌታዬ ይከላከልልኝ፣ ጌታዬ ይከራከርልኝ፣ ለሱ ሰጠዋለሁ፣ እሱ ዲፌንድ ያደርገኝ ብላችሁ ለጌታ ስጡት። ራሳችሁን ዲፌንድ አታድርጉ። ኢየሱስ ማለት ነው ለሄሮድስም ለጲላጦስም ራሱን ፕሩቭ አላደረገም። ማንነቱን ያውቃል፣ ችግር የለበትም፣ ፕሩቭ ማድረግ አይጠበቅበትም። ከነሱ በላይ ስልጣን እንዳለው ያውቃል። ጌታ ራሱ አባባት መስክሮለታል። የምወደው ልጄ እርሱ ነው ብሏል። የተወደደ ነው። የፍቅር ችግር የለበትም፣ ሪጀክሽን የለበትም። ወይ የሆነ በቃ አልወደድም ምናምን የሚል የለው፣ ሙሉ ነው ጌታ። ለዚህ ነው ክርስቶስ የሚያስፈልገን እሱን ስንቀበል እሱን ስንወስድ የሱ ሙላት ለኛ ሙላታችን ይሆናል። ክርስቶስን ከተቀበልነው የፍቅር ችግር አይኖርብንም። የወደደን እንዳለ ከገባን ደሙን ያፈሰሰልን ቫልዩአችንን ካወቅን ምንም ችግር አይኖርብንም። የሆነ ሰው እንዲቀበለን አንሯሯጥም፣ ፕሩቭ ለማድረግ አንሄድም። ምን ሆናለን? የዋሆች ትክክለኛ ነን ዝም እንላለን፣ አቅም አለን ዝም እንላለን። ደካማ ስለሆነን አይደለም፣ ፕሩቭ የሚያደርግልን ጌታ ስላለ። እስኪ ዋናውን ጌታችንን ከማየታችን በፊት ዮሴፍን እንየው። እናንተ በደንብ ታነቡታላችሁ። ዘፍጥረት 39ን ሙሉን ማንበብ ትችላላችሁ። ያው ከዚህ በፊት ማንበባችሁታል እርግጠኛ ነኝ አይደል? ሁላችንም የምናውቀው ነው። ዮሴፍ ብዙ እድሎች ነበሩት አይደል? ኢቨን ካንተኑን ጀምር የጲጢፋራ ሚስት ሁሉን ነገር እሱ ስልጣን ነበረው። ነገር ግን ለስጋው ምኞት የሚያስፈልገውን ነገር ማንም አልነበረም አይደል? በቃ ብልጥ ቢሆን ማንም የለም እንደፈለኩ ማድረግ ይችላልው ኖርማል ነው ምናምን ሊል ይችላል። ግን እንደዛ አላደረገም። እድሉ ነበረው በድብቅ ኃጢአትን ለመስራት አላደረገም። የዋህ ማለት በድብቅ ኃጢአትን የማያደርግ ማለት ነው። ማንም አያየኝም አልገኝም ብሎ ምንም አያደርግ ማለት ነው። ከእግዚአብሔር አጌንስት እግዚአብሔር ኃጢአትን አላደርግም ማለት ከሱ ከስጋው ደስታ ይልቅ የእግዚአብሔርን ቅድስናውን መረጠ፣ ጽድቁን መረጠ። ግን እኮ ዋጋ አስከፍሎታል። የዋሆች እንዲህ ዋጋ ይከፍላሉ።
ይሄን ተረዱ። አሳሰረው እኮ ራሱን ፕሩቭ ለማድረግ አልሄደም። ራሱን ዲፌንድ ለማድረግ አልሄደም። እኔ ልክ ነኝ ምናምን አላለም። ዝም አለ። ጌታ ልናይበት ነው። በሐሰት ሲከሰስ ዝም ብሎ ነው የሚከሰሰው። ዮሴፍን ብታዩት እናውቀዋለን። ብዙ አላብራራላችሁ፣ ግን ሄዳችሁ ይዩት፣ አንብቡት፣ በዚህ መነጽር ተመልከቱት። ራሱን ዲፌንድ አላደረገም፣ ዋጋ ግን አስከፈለው። ምንም ያላደረገ ይሄ ሁላ ነገር ሰጥቶኝ እንዴት አንቺን ደግሞ እንዲያረጋለሁ ብሎ እምቢ ብሎ ለንጉሱ ጭራሽ ታዛዥ እኮ ነው የነበረው። በሌለበት ታማኝ ነው የሆነለት። ግን አንተ አጭበርባሪ ተብሎ ተከሰሰ። ዲፌንድ አላረገም፣ ገባ እስር ቤት ዮሴፍ። ስለዚህ የዋህነት ሌላ ደግሞ ምንድነው ስንል ራስን ኮንትሮል ማድረግ ነው። ይችል ነበረ ማድረግ፣ ግን አላደረገም። ስለቻልን አለማድረግ ማለት ነው። የእግዚአብሔርን ፍቃድ ማድረግ እንጂ የቻልነውን ሁሉ ማድረግ አይደለም። ስለዚህ የዋህ ማለት ደካማ አይደለም፣ በጣም አቅም ያለው ግን አቅሙን ሰልፍ ኮንትሮል የሚያደርግ ማለት ነው። አቅሙን ልንገራችሁ፣ የሱ አቅም የሚገርማችሁ ማድረግ የሚችል ነበር፣ ደግሞ ላለማድረግ ደግሞ አቅሙላ ነበረው። ያን ኃጢአት ላለመፈጸም አቅም አለው። ብዙዎቻችን የእግዚአብሔር ጸጋ ሊረዳን የሚገባ ነገር አይገርምም? እና አሁን ይሄን ደካማ ነው ልትሉት ነው? ዮሴፍ የዋህ ነው ደካማ ነው አይደለም፣ በጣም ብርቱ ነው እንጂ ኃጢአትን ማንም ሳያየው እምቢ አለ። የዋህነት ማለት ኃይል ነው። አያችሁ እንጂ ምድር እንደምትስልብን የዋህ ነው በለዋናቱን ይሄ ዝም ብሎ ነው ምንም አያመጣም ምናምን ማለት አይደለም። የዋህ እኮ ነው ምንም አያውቅም እንደፈለክ አድርገው ምናምን እየተባለ ነው። ይሄ ሞኝ እኮ ነው፣ እንደሱ አይደለም። የመጽሐፍ ቅዱሱ የዋህ እሱ አይደለም። ምንም ባይ ከመጀመሪያው እኮ ነው አይደል 37 ላይ ዘፍጥረት ላይ ስናይ ምንም አላረገ። ህልምን የነገራቸው የወዳቸው ነበረ፣ አብሯቸው ነበር ወንድሞቹ። ግን እነሱ ግን ካዱት፣ ሊገሉት ሁላ ፈለጉ። እናንተ ሊገሉት ወንድም ሊገል ሲያስብ እኔ አላቀም ከባድ ነው። ከዛ እንደ ባሪያ ሸጡት። ከዛ አሁን በሐሰት ተመሰከረበት፣ ታሰረ። እሺ ተረሳ። ኢቭን እንኳን እኮ ህልሙን ፈቶለት ለአንዱ ይሄ ለወይን ጠጅ እንትን አሳዳሪው ምን አረገ? እዛ አስታውሰኝ ብሎት ረሳው። እዛም ተረሳ። የት ያልተረሳበት አለ ዮሴፍ? ሁሉም ቦታ ነው የሚረሳው። ናውርት ስቃላ ግን አልተማረረም። አያችሁ አልተማረረም። የዋህ አይማረርም። የእግዚአብሔር ዓላማ ምንድነው? የእግዚአብሔር እቅድ ምንድነው ይላል። ወንድሞቹ በሄደበት ሁሉ ምንም ባላረገው ይከሰሳል፣ ይታሰራል፣ ይረሳል፣ ይረገጣል። ከዛስ የዋህ ስለሆነ ዝም ይላል። ምሬት የለውም። ምን ይገርመኛል መቼስ ዮሴፍን አይደለም ምናየው የእግዚአብሔርን ጸጋ ነው። ግን ካራክተሩን ተመልከቱት። በታማኝነት ነው የሚያገለግለው። ወጥቶም በታማኝነት ነው ያገለገለው። ስለዚህ የዋህ ማለት እግዚአብሔር የሚሰራውን ቀስ ብሎ የሚያምን ማለት ነው። ቶሎ የሆነ ነገር ይምጣ፣ ቶሎ ጀስቲስ ይምጣ ምናምን አላለም። ረጋ ያለ ነው። የዋህ ነው ዮሴፍ። ያለ በቀል አይደል? ዘፍጥረት 41 ላይ እነዚህን ሄዳችሁ ስታዩት ነው በጣም ውስጣችሁ የሚገባው። እኔ አሁን ካስነበብኩት ምናምን ታይም ይወስዳል፣ ግን እናጥ ነው ሄደን ዘፍጥረት እነዚህ 40 31 ላይ 37 ላይ 42 ላይ 45 ላይ ያሉትን እንያቸው። ከ42 እስከ 45 ያሉትን ዮሴፍ የግብጽ መሪ ነው የሆነው። ህልሙን ከፈታ በኋላ አስፈልጎ ከወጣ በኋላ ምንም ነገር ዲሲሽን የሚያደርገው እሱ ነው። እንደውም ፓስተር ፕራይም ሚኒስተር ነው ይላል። በቃ ሁሉንም ነበር የሚያደርገው። ንጉሱ ምንድነው የሚያደርገው ብትሉ ይበላ ነበር ምግብ።
ምክንያቱም ሁሉን ስልጣን ሰጥቶታል። ሁሉን ነገር እሱ ነው የሚያደርገው። ዮሴፍ ነው የሚቆጣጠረው። ዮሴፍ ኢቭን እዛ ሲሄድ ማለት ነው በጣም ስታነቡት ሄዳችሁ በጣም ብሌሲንግ እንደሆነ እዛ በጣም በረከት እንደበዛላቸው ይናገራል። ለምን? እግዚአብሔር አብሮት ነበር ይላል። እግዚአብሔርም ከዮሴፍ ጋር ነበር ይላል። የዋህ ስትሆኑ ይቆምላችኋል። ለምን? ቁምልኝ ብላችሁ ሰሬንደር አድርጋችኋል። ለራሳችሁ መቆም ካላቆማችሁ እግዚአብሔር አይቆምላችሁም። ለምን? እኔም ልቁም አንተም ቁም እንዴት ይሆናል? አንተ ቁም እንጂ በቃ። ስለዚህ ራሱን ለእግዚአብሔር ስለሰጠ እግዚአብሔር እየተዋጋለት ነው። ሲሄዱላ ይባረካል፣ ኃጢአተኛውም ይባረካል እሱ በሄደበት። ለምን? እግዚአብሔር ከእርሱ ጋር ስለሆነ እግዚአብሔር ይቆምለታል። ጉድጓድ ውስጥ ተጥሎ ሊገደል ተፈልጎ በባርነት ተሽርጦ ባሪያ ሆኖ እግዚአብሔር ሲቆምለት በረከት ሆነ። ስልጣንን አገኘ። ካራክተሩ እግዚአብሔር የሚቀበላቸው ሰዎች እንዲህ ያሉት ነው። ብፁዓን ናቸው፣ አፕሩቭድ የሆኑ። ወንድሞች እኮ መጡ። ምን ሆነው? ተርበው አቅም ሳይኖራቸው ምን በሆነ ጊዜ እሱ ሙሉ አቅም በነበረው ጊዜ መጡ። ከዛስ በኋላ መበቀል ይችል ነበር፣ እነሱን ማጋለጥ ይችል ነበር፣ ባሪያ ማድረግ ይችል ነበር። ግን ሲያያቸው ስቅስቅ ብሎ አለቀሰ። ዮሴፍ የፍቅር ሰው። የዮሴፍ ልብ በጣም የሚገርም ነው። በጣም አስባችሁታል? እንደዛ ሊገሉት እኮ እናንተ እውነት ስታነቡት እንባችሁ ነው የሚመጣው። በጣም እኔ 2-3 አንብቤያለሁ። ባነበብኩ ቁጥር አለቅሳለሁ። የምሬን ነው እላችሁ። በጣም የዋህ ሰው፣ ሲያያቸው ይወዳቸዋል። አለቀሰ። ቆይ ጠብቁ ላሳያችሁ አላለም። አሁን ያለውበትን ተመልከቱ ላንከራታችሁ አላለም። አለቀሰ። ዘፍጥረት 42-45 ይሁት። ከዛስ ራሱን ገለጠላቸው፣ አበላቸው። ራሱን ገለጠና ምን አደረገ? ጨቆናቸው? አልጨቆናቸው። ምን አደረገ? ይቅርታ አደረገላቸው። እናንተ ለመጥፎ ያላችሁትን እግዚአብሔር ግን ለበጎ አደረጋል። እስኪ ዘፍጥረት 50-20 ኤፍዬ አንብብልን። እናንተ እኔን ለመጉዳት አስባችሁ አድርጋችሁት ነበር። እግዚአብሔር ግን ዛሬ እንደምታየው ሁሉ የብዙዎችን ሕይወት ለማዳን ለበጎ ነገር አዋለው። በቃ ለእግዚአብሔር ራሱን ሰሬንደር ያደረገ ሰው እግዚአብሔር ይቆምለታል። ለበጎ አረገው። የሚገርም እኮ ነው። ገዳዮቹን መገበ። በጣም ክሬዚ ነው። የምሬን ነው የምላችሁ። የደረሰበት መከራ ጉድጓድ ውስጥ ገባ ምናምን። ሙቪ ላይ እንደምታዩት የዮሴፍን ሙቪ ማየታችሁት ከሆነ የተሰራውን ዝም ብሎ እንትን አይደለም። የምር ሰፈሪንግ አለው። የምር ጉድጓድ ውስጥ ተጥሯል። የምር እንደ ባሪያ ተሽጧል። ከተወደደበት ቤት ወጥቶ ከሚወደው አባቱ ቤት ተሰዶ ዮሴፍ የክርስቶስ ጥላ ነው። ስለዚህ የዋህ ልክ እንደ ዮሴፍ ስልጣንን ያገኛል። አያችሁ፣ ይሰጠዋል፣ ይታመናል። እንኳን እግዚአብሔር አሕዛብ ያምነዋል። አያችሁ፣ የዋህ ስልጣን ተሰጠው። ንጉሱ ራሱ ሰሚት አደረገለት። እናንተ ንጉሱ ራሱ ለሱ ሰሚት አደረገ። በቃ እሱ ይምራው። ግብፃዊ አይደለም እኮ እስራኤላዊ እኮ ነው። ነገር ግን ንጉሱ እንኳን እሱ በቃ ይምራዋል። የዋህ እንዲህ ነው። ግን ዝም ብሎ ነው ወይ እዚህ ላይ የወጣው? አይደለም። በጣም ዋጋ ከፍሏል። ባሪያ ሆኗል። ጉድጓድ ውስጥ ተጥሏል።
ተሰዷል፣ በረሃ ለበረሃ ተንከራቷል፣ ያለ አግባብ ታስሯል። እሱ እኮ እስር ቤትም ገብቶ እኮ ነው በረከት የሆነላቸው እኮ። እስር ቤትም ገብቶ እሱ ነው የተሾመው። የትም ቢሄድ እግዚአብሔር አብሮት ነው። እኔ አንብቡት፣ ስታነቡት ነው የምታዩት። የዋህነት ምንድነው ስትሉ ዝም ብላችሁ ታዩታላችሁ። አቅም ስለሌለው አይደለም የዋህ የሆነው። ኢቭን የዋህ አቅም ስላለው ነው የዋህ የሆነው። አቅምን ካገኘም በኋላ ደግሞ የዋህ ሆኗል። በተጨመረለት ቁጥር ኦሬዲ ካራክተሩ ስለተሰራ በየዋህነቱ ጸንቷል። እግዚአብሔርን የሚያምን ነው። የዋህ ታላቁ የዋህ ማን ነው? ኢየሱሳችን። ስለ ኢየሱስ ተናግሬ ጨርሳለሁ። ከኢየሱስ በላይ ማን ስልጣን አለው? አንድ ልትጠቅሱልኝ የምትችሉት ከኢየሱስ በላይ ስልጣን ያለው? በሰይጣን ላይ ስልጣን አለው፣ በህመም ላይ ስልጣን አለው፣ በፍጥረት ላይ ስልጣን አለው፣ በሞት ላይ ስልጣን አለው፣ በመላእክት ላይ ስልጣን አለው። ነገር ግን ስልጣኑን ያልተጠቀመ የዋህነትን የመረጠ። የዋህነት ሰነፍ ማለት አይደለም፣ ደካማ ማለት አይደለም። እኔ የዋህ ከኔ ተማሩ አለ። እኔ የዋህ በልቤ ትሁት ነኝ። አገለገለ። መገልገል ይችል ነበር። ሰው እየፈወሰ እንደዛ ታምራት እያደረገ እየሰገዱ እግሩን እያጠቡ እንዲህ እየተሸከሙ ንጉሳችን ንገስ እያሉ ያኖሩት ነበር። ግን እሱ ምን መረጠ? እነሱን እግራቸውን ማጠብን መረጠ። የዋህ ነው። ከክርስቶስ የተማረ እንዲህ ነው። ጠላቶቹን ይወድ ነበር። የቆሰሉትን አይነኩም የሚባሉትን የታመሙትን ሄዶ ይነካ ነበር። ከኃጢአተኞች ጋር ይበላ ነበር። የዋህ ዲቫይን የሆነ ፓወር ያለው ግን ፍቅርን ይመርጣል ጌታ። እኛን መረጠ ጌታ። የክርስቶስ የዋህነት በጣም ዋጋ ከፍሏል። በሐሰት ተከሷል፣ ተቀልዶበታል፣ ተገርፏል፣ ተሰቅሏል። ጌታ ዝም ብቻ አይደለም ያለው፣ የሚያረጉትን አያውቁምና ይቅር በላቸው። አባቶ ይቅር በላቸዋል። ምህረትም ነው የጠየቀላቸው። ፍቃዴ ሳይሆን ፍቃዴ ይሁን አለ። አባቱን ታዘዘ። የዋሆች ብፁዓን ናቸው ምድርን ይወርሳሉና። ለሁሉ መዳን ሆነ የዋህ ስለሆነ ጌታ። የተጣልነውን ምድር ላይ የበሰበስነውን አነሳ፣ የራሱ አረገን፣ ወረሰን። ማቴዎስ ላይ ያለውን አንድ ቃል እንይ። ግን መጀመሪያ አንድ ቃል እንመልከት። መዝሙር 37 ከ9 እስከ 11 አንብብልን። ክፉ ሰዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ። ላፍታ እንጂ ክፉ ሰው አይዘልቅም፣ ስፍራውንም ብታስስ አታገኘውም። ገሮች ግን ምድርን ይወርሳሉ፣ በታላቅ ሰላምም ሐሴት ያደርጋሉ። አያችሁ፣ ምድርን ይወርሳሉ ይላል። ስልጣንን እንደሚያገኙ ይናገራል። ማን? የዋሆች። ከእግዚአብሔር ዘንድ የሚሰጥ ስልጣን አቢዩዝ አድርገው ምናምን ይወሰዱት ሳይሆን እግዚአብሔር የሚሰጣቸው የዋሆችን ነው። ምድርን ይወርሳሉ ሲል ከእግዚአብሔር ዘንድ ስልጣን የምታገኙት የዋህ ከሆንክ ነው ብሮ። ከዛ ውጪ የለም።
በብሉይ ኪዳንም እንደዛው ነው። ግን ይህ ደግሞ ተነግሮ መጣና ጌታ የዋህ ሆኖ ምድርን ሁሉ ወረሰ። ይሄው እኔ የሞትኩትን ወረሰኝ፣ ወሰደኝ፣ ሕያው አረገኝ፣ ሕይወትን ሰጠኝ። ስለዚህ ምድርን ይወርሳሉ አለ። ምክንያቱም ኦልሬዲ ሰማይ ሙሉ ለሙሉ በማን ስልጣን ስር ነው ያለው? በእግዚአብሔር ስልጣን ስር ነው ያለው። የሰማዩን ኪንግደም ስለርሱ አይደለም አሁን እዚህ ጋር እያወራ ያለው። መዝሙር 115 ቁጥር 16 ላይ ነው ሰማያ ሰማያት የእግዚአብሔር ናቸው፣ ምድርን ግን ለሰው ልጆች ሰጣት። ስለዚህ ምድርን ለሰው ልጆች ሰጣት ይላል። ምድር ላይ አሁን ሁሌ ምን አለ? ሁለት ፓወር አለ። አንዱ ሰይጣን ነው፣ የዓለም ገዢ አይደል? የምድር ገዢ ነው። ሰዎች ሲፈጠሩ ተፈጠሩና አይደል? ዓለምን ምን ብዙ ተባዙ ሙሏት፣ ከዛ ግዟትም ማለት። ስለዚህ እዚህ ስልጣን ምን የሚደረግ ነው? የሚወሰድ ነው አይደል? ሰው ጠላት ከኛ ጋር ምን ይላል? ይፎካከራል። ምድርን ለመውረስ የሆነ ነገርን ለማድረግ ይሞክራል። ከዛስ ስልጣን አቢዩዝድ የሆነበት ነው ይሄ ምድር። አያችሁ፣ ስለ ምድር የሚያወራልን ይሄ ነው። ጌታ ግን የእግዚአብሔር ልጅ የዲያብሎስን ሥራ ያፈርስ ዘንድ ተገለጠ ይላል። ምድርን እንዴት እንደምንወርስ ዛሬ ሊያስተምረን ጌታ መጣ። የእግዚአብሔር ልጅ የዲያብሎስን ሲስተም አፈረሰ። ምን የሚባል ሂድና ውሰድ፣ ቀምተህ ውረስ የሚለውን፣ ገድለህ ውረስ የሚለውን፣ ሚበልጣል አጥፋው፣ ሚበልጣል አሸማቀው የሚለውን እርሱን ሰረዘው ጌታ። ጌታን እስኪ እንየው። የማቴዎስ ወንጌል ላይ ምዕራፍ 27 እስኪ እናውጣው። ምዕራፍ 27 እንደዚህ ይላል። በዚያን ጊዜ ከቁጥር 11 ጀምሮ በዚያን ጊዜ ኢየሱስ አገረ ገዢው ፊት ቀረበ። አገረ ገዢው አንተ የአይሁድ ንጉሥ ነህ በማለት ጠየቀው። ኢየሱስም አንተው እንዳልከው ነው ሲል መለሰለት። የካህናት አለቆችና ሽማግሌዎች ሲከሱት ግን ምንም መልስ አልሰጠም። በዚያን ጊዜ ጲላጦስ ስንት ነገር አቅርበውብህ እንደሚከሱ አትሰማም አለው። እርሱ ግን አገረ ገዢው እስኪገረም ድረስ ለቀረበበት ክስ አንዲት ቃል እንኳን አልመለሰም ይላል። አያችሁ፣ አንድ ቃል እንኳን አልመለሰም። ሲከሱት ሲናገሩት እውነት ብቻ አይደለም ያለው፣ ራሱ እውነት ነው፣ ራሱ ሕይወት ነው፣ ራሱ መንገድ ነው። እውነት ሆኖ ሳለ ሐሰት ሲከሰስበት ጸጥ አለ ሲነገርበት። አያችሁ፣ ተገረመ ይለናል፣ ተደነቀ ይለናል። ጲላጦስ እንኳን ደነገጠ። ሰዎች እኮ ጲላጦስ ፊት ቀርበው እኮ አረ እኔ እንዲህ አላረኩም፣ አረ እንዲህ ተፈጥሮ ነው፣ እንዲህ እኮ ነው እንጂ ይሄ አይደለም ምናምን ብለው ያስረዳሉ። ጲላጦስ እንደዚህ አይነት ስልጣን ያለው እንደዚህ አይነት እኔ እንጃ አይቶ የሚያውቅ አይመስለኝም። ለዛ ነው የተገረመው። ዝም አለ። እየከሰሱት ዝም። ምን ሆኖ ነው? በቃ ግራ ገባው። ማለት ጲላጦስ የሚያስበው እኔ ጋር ስልጣን አለ፣ ስለዚህ እኔን እኮ ትንሽ ቢለምነኝ፣ እኔን ትንሽ ለመሸወድ ቢሞክር፣ የሆነ ነገር ቢያደርግ እኮ ኦኬ የሆነ ነገር ይሆናል ይላል። ግን ሲያየው ዝም ብሏል። ይከሱታል፣ ዝም። ጲላጦስ ግራ ገባው። ለምንድን ነው ጌታ ራሱን ዲፌንድ ያላረገው? የመጣበትን ሚሽን ያውቃል። ሊያድን ነው የመጣው። ማንነቱን ለጲላጦስ ፕሩቭ ሊያደርግ ሳይሆን ሊያድን ነው የመጣው። እኔ ካሌ ነኝ ምናምን ሊለው ሳይሆን ሊያድን ነው የመጣው። የመጣበትን ፐርፐዝ ያውቃል። ሚሽኑን ሊፈጽም ነው የመጣው። ኢሳይያስ ላይ ተብሏል አይደል? 53:7 ላይ ምንድን ነው የሚለው?
ኢሳይያስ 53:7 ላይ ምንድነው የሚለው? ተጨነቀ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም ለእርድ ተነዳ፣ በሸላቾችም ፊት ዝም እንደሚል በግ አፉን አልከፈተም። ይህ ትንቢት እስከ መጨረሻው ይፈጸም ዘንድ ግድ ነው። የመጣው የእግዚአብሔርን ፐርፐዝ ሊፈጽም እንጂ ራሱን ፕሩቭ ሊያደርግ አይደለም። ፕሩቭ ማድረግ አይጠበቅበትም እኮ እንዴ! ፈጣሪ እኮ ነው። ምኑን ነው ፕሩቭ የሚያደርገው? የአይደንቲቲ ችግር የለበትም። ጌታ ማንነቱን ያውቃል። የእግዚአብሔር ልጅ ነው። እሱ ራሱ አምላክ ነው። ማንነቱን ያወቀ ሰው ፕሩቭ ለማድረግ አይሯሯጥም፣ አይከራከርም፣ አይጨቃጨቅም ማለት ነው። አይጨቃጨቅም። ስለዚህ እኛ የምንጨቃጨቅ ከሆነ የሆነ ጎዶሎ ፓርት አለችን ማለት ነው። የማንነት ትንሽ ቀውስ አለችብን ማለት ነው። የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣምና ይለናል ማርቆስ 10:45 ላይ። ምን ሊያደርግ? ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣምና። ፊልጵስዩስ 2:8 ላይ እስከ ሞት ታዘዘ። እንዴት? ምን አይነት ሞት? ያውም እስከ መስቀል ሞት ድረስ ታዘዘ። ራሱን አልተከላከለም፣ አላመለጠም። ራሱን ቢከላከል ኖሮ አይኔ እንዲህ ነኝ ምናምን ቢል ኖሮ ቢያስደነብራቸው ኖሮ ይሄኔ እነሱም አይነኩትም። ምን መጣብን ብለው ትተውት ይሄኔ አንድንም ነበር። ነገር ግን ዝም አለ። ስለዚህ የዋህነት አቅም አለመኖር ሳይሆን እንደውም የአቅም ጥግ ነው። ስለዚህ ትንቢቱን ፈጸመ ዝም በማለት። ዝምታው ዝም ብሎ አይደለም፣ ልክ እንደ እግዚአብሔር ፕላን አሁን ኤፊ እንዳነበበልን ልክ እንደዛ። ጲላጦስ ደነገጠ። ሰው ሲያየው ጌታን ምንም ፍርሃት የለውም፣ ምንም አይለምነውም፣ ምንም አይበሳጭም፣ ምንም እሱን ለመሸወድ አይሞክርም። እሱ በሮም ላይ በጣም ስልጣን ነበረው። ኢየሱስን ስልጣን ሲያይ ግን ግራ ገባው። ለሱ ራሱ እኮ ወንጌል ነገረው አይደል? በእኔ ላይ ከላይ ካልተሰጠ በስተቀር ምንም ማድረግ አልችልም አለ። ምንም። ጲላጦስ ግራ ገቡ። ምንድነው አሁን? አስቡት፣ ጲላጦስ እሱ የሮም ንጉስ መሆኑን ነው የሚያውቀው። እስከዛሬ ስንቱን አስጨፍጭፏል። እየመጣ ከደበረው በቃ ይሄን ነቀው፣ ይሄን ረደው፣ ይሄን ስቃለው፣ ይሄን ከተፈው ይላል። ይሄን ሲያየው ግን ዝም ብሏል። ምንም አላለውም። በዝምታ አስቡት፣ ግራ ሲያጋባው ንጉሱ እዛ አመራሉ የአገሬ ገዢውን ግራ ሲያጋባው። በእኔ ላይ ከላይ ካልተሰጠ በስተቀር ምንም ስልጣን የለም። ዮሐንስ ወንጌል ምዕራፍ 19 ቁጥር 11 ላይ አንተ በእኔ ላይ ስልጣን የለህም፣ በእኔ ላይ ስልጣን ያለው ማን ነው? አባቴ ነው እያለው። ዛሬ ላስጨነቃችሁ ነገር ላይ፣ ዛሬ እንዲህ አድርጉልኝ ለሚላችሁ ነገር ላይ ንገሩት። በእኔ ላይ ስልጣን ያለው አባቴ ነው። ሁኔታ አይደለም፣ ችግር አይደለም፣ ሰይጣን አይደለም፣ ኃጢአት አይደለም፣ ሞት አይደለም፣ ምንም ሰውም አይደለም። በእኛ ላይ ስልጣን ያለው የእግዚአብሔር ልጆች ነን። እኛ ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጆች ከሆንን ከላይ ካልተሰጠው በስተቀር ማንም እኛ ላይ ምንም ማድረግ አይችልም። አባት አለን የሚመለከተው፣ በፍቅር አይኖቹ የሚያየን፣ ስንደክም የሚያበረታን፣ ስናዝን እንባችንን የሚያብሰን፣ ግራ ሲገባን ኮንፊውዝ ስንሆን ስንነጫነጭበት እንኳን የሚሸከመን፣ በትዕግስት የሚታገሰን። ስለዚህ የዋህነት የመጨረሻው ሊሚት ማን ነው ካላችሁኝ ኢየሱስ ይባላል። እናየዋለን። የዮሴፍና የኢየሱስን አይተናቸው ከዛ በኋላ እንጨርሳለን ልዩነቱን አይተን አይደል? ጆሮን ሲቆርጥ እንዲሆን ነው። ቆይ ነው ማቴዎስ 26 ላይ ጌታ የተናገረው አንድ ነገር አለ። ማቴዎስ 26:53 ላይ ምን ይላል? ጆሮን ሲቆርጥ በሰይፍ ካስፈለገ አባቴን ብለምነው
ከ12 ክፍለ ሰራዊት የሚበልጥ መላእክት የሚሰድልኝ ይመስልሃል ይለዋል። ምንም ችግር አልነበረበትም፣ ግን አላደረገም። ጠላቶቹን የሚያጠፋ አቅም ነበረው፣ ግን ፍቅርን መረጠ፣ መታዘዝን መረጠ፣ ለኛ ድህነትን መረጠ። ስለዚህ የዋህነት ማለት እችላለሁ፣ ግን ያለኝን ሁሉ ለእግዚአብሔር አስገዛለሁ። የክርስቶስ ዝምታ ወደ መስቀል መራው። መስቀሉ ለኛ ድህነትን አመጣ። ስለዚህ ዛሬም ጌታ ያስተምረን፣ ራሳችንን ዲፌንድ ከማድረግ ጌታ ይጠብቀን። የእግዚአብሔር ፍቃድ እንዲፈጸም ሲሆን ራሳችንን መከላከል እናቆማለን። ምክንያቱም መናገራችን ሞር ብስጭት ሞር አንገር የሚያመጣ ከሆነ መተው ነው፣ ዝም ማለት። እግዚአብሔር ትክክለኛውን ነገር በህይወታችን ያደርጋል። የምር እንመነው። ከማንም ሰው ጋር አትከራከሩ። ከመሪዎቻችሁ ጋር ቢሆን፣ ከምትወዱት ሰው ጋር ቢሆን፣ በተከራከራችሁ ቁጥር ውጤቱ ንዴት ከሆነ እናንተን በጣም የሚያበሳጩ ከሆነ ዝም በሉ። ጌታ ሆይ ሰጥቻለሁ፣ በቃ ለእግዚአብሔር መስጠት። ጌታ ፈርቶ አይደለም ዝም ያለው፣ በዝምታ ውስጥ ሊታዘዝ እንጂ። ጌታ ነው እንግዲህ፣ ፈርቶ አይደለም። እስኪ እናያቸው። ዮሴፍ ጥላውን ያልኳችሁ ዮሴፍ በአባቱ የተወደደ ነበረ። ዘፍጥረት 37 ላይ ታገኙታላችሁ። ኢየሱስም እንደዛው ከዚህ በፊት ተመረናል አይደል? ማቴዎስ 3:17 ላይ። ስለዚህ ዮሴፍ በወንድሞቹ የተገፋ ነበር። ኢየሱስም ዮሐንስ ወንጌል ምዕራፍ 1 ቁጥር 11 አካባቢ ላይ ወደ ገዛ ወገኖቹ መጣ፣ እነሱስ ምን አላሉትም? አልተቀበሉትም። ስለዚህ ሁለቱም እንደዛ ነበር። ዮሴፍ በምን ተሸጠ? በ20 ምናምን አካባቢ ብቻ በዚህ ተሸጠ፣ በዲናር ተሸጠ። ኢየሱስስ እንደዛው በ30 ተሸጠ። ዮሴፍ ወደ እስር ቤት ተወረወረ። ከዛስ ተሾመ አይደል? ኢየሱስስ ወደ መስቀል ሄደ ታዞ። ከዛስ በትንሳኤ ተነሳ በታላቅ ስልጣን አይደል? ዓለምን ከፈጠረበት የበለጠ ያክል ስልጣኑ ወይም ኃይሉ ኢየሱስን ከሞት ያስነሳበት ይበልጣል የሚሏሉ። ያ ኃይሉ በጣም ታላቅ ነው፣ የሚወዳደር አይደለም። ስታዩት የዮሴፍን እና የክርስቶስን። ዮሴፍ የብትራ ያደረጉትን ማለትም የካዱትን ወንድሞቹን ምን አረገ? መገባቸው፣ አበላቸው። ኢየሱስስ በቃ የእምቢ ያሉትን የገፉትን ከእሱ ጋር አንፈልግም ያሉትን ምን አረጋቸው? አዳናቸው። ከዛስ ሞተላቸው። አይገናኙም። ኢየሱስ ፐርፌክት ነው። እምቢ ያለውን የገፋውን ለገፋው ወርልድ ሞተለት፣ ለጠላው ምድር ሞተለት፣ አዳነው። ዮሴፍ ሊፈርድባቸው ይችል ነበር፣ ይቅር አላቸው። ጌታ ግን ሊያጠፋንም ሊፈርድብንም ይችል ነበር፣ ምህረትን አደረገልን፣ ጸጋን ሰጠን። ዮሴፍ እስቲል ኃጢአተኛ ነው፣ ጽድቅም ቢያደርግም ኃጢአተኛ ነው። ዮሴፍ ማንነው? የተራቡትን ያዳነው፣ ለጊዜውን ያዳናቸው። መልሰው መሞታቸው አይቀርም ማለት የዘላለም ድነታቸውን አይደለም ያደረገው፣ ረሃባቸውን ነው ለጊዜው ያደረገው። የዮሴፍ አቅም የተገደበ ነው፣ ዕውቀቱም የተገደበ ነው። ኢየሱስ ግን ጻድቅ ነው፣ ኃጢአት የለውም።
ኢየሱስ ማንን ያዳነው? ኃጢአተኛውን የሞተው። ፍጹም ምህረት ሰጥቶን ፍጹም ጀስቲፋይ አድርጎን ጌታ በህይወት አኖረን። ይለያል ጌታ። ዮሴፍ ምን አለ? ለመጥፎ ያልኩትን እነሱ ጌታ ምን አረገልኝ? ለበጎ አረገ። ጌታ ደግሞ ራሱ በጎ ነው። ራሱ በጎ የሚባለው ራሱ ነው። ጌታ ወደ መከራ የገባው እኛን ሊያድን ነው። ስለዚህ የዋህነት ፓወርን ማጣት አይደለም፣ ዝም ማለት አይደለም፣ መፍራት አይደለም። የዋህነት አቅም ነው፣ መብት ነው። ግን ያንን ለእግዚአብሔር ማስገዛት ማለት ነው። የዮሴፍ የዋህነት የዮሴፍ አቅም በእግዚአብሔር ስር ምን አረገ? ድህነትን አመጣ። ማለትም ድህነትን አልኩኝ፣ ለነሱ ምህረትን አመጣ። ይቅርታ አረገላቸው። ለጊዜው እንዲመገቡ ሆነ። የጌታ ግን የመጨረሻ ኃይሉ ግን መስቀል፣ ሞት፣ ከዛስ ህይወት። ስለዚህ ምድርን ይወርሳሉ ማለት እንደ ዮሴፍ ስልጣንን፣ እንደ ጌታ ደግሞ ሁሉ ነው። ስለዚህ ምድርን ይወርሳሉ የዋሆች የሚለን ይሄን ነው። ጌታ ሁላችንንም ይህን ማንነት ይስጠን። ከእግዚአብሔር እግር ስር ሆኖ መሰራት ይሁንልን። ይህን የዋህነት ጳውሎስ እንዴት እናምጣው ካላችሁ ያለ መታከት ያለ መሰልቸት የእግዚአብሔርን ቃል ማጥናት መማር፣ በሚያወሩ ሰው ዘንዶች መሆን፣ በመንበርከክ እግዚአብሔር ጋር በመሆን አይ ይሄን የዋህ ለመሆን ፈልጋችሁ ሳይሆን ስትውሉ ነው የምትሆኑት። ያቺን ለማግኘት ከዛ የሆነ ስልጣን ለማግኘት እንደዚህ ያስባችሁ ሳይሆን ካልኩሌት አድርጋችሁ ሳይሆን ዝም ብላችሁ ስትሆኑ ይሆናል መድኃኒት ትሆናላችሁ። የዋህነት ከሌላችሁ ግን ለየትኛው በቤተ ክርስቲያን ውስጥ በሉ በሚኒስትሪ ውስጥ በሉ ዲስትራክሽን ነው የምትሆኑት። ስለዚህ ጌታ ሁላችንም የዋህ አድርገን። ጌታ ይባርካችሁ። ጨርሻለሁ።